በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የጻድቁ አባታችን የአቡነ አረጋዊን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። የተወደዳችሁ ኦርቶዶክሳውያን የቻናላችን ቤተሰቦች ይህ የጸሎት መርሃ ግብር ለብዙዎች ይዳረስ ዘንድ ቪዲዮውን ላይክ እና ሼር እያደረጋችሁ እንደዚሁም ሀሳብ አስተያየታችሁን ኮሜንት ላይ በመጻፍና ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ መንፈሳዊ ኃላፊነታችሁን ትወጡ ዘንድ በልዑል እግዚአብሔር ስም እናሳስባለን። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል አምላካችን ምሕረትና ይቅርታ የጻድቁ አባታችን የአቡነ አረጋዊን በረከት ከሁላችን ጋር ይሁን ለዘላለሙ አሜን። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእርሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑቱንና ትዕግስተኛውን የሚወድ የምዕመናን ጓደኛቸው የጻድቃን ምስክራቸው ነፍስንም የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 14 በዚች ቀን የሚነበብ እንዲሁም የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊ የትሩፋት ዜና ገድል በእግዚአብሔር ቸርነት እናነባለን። የብፁዕ ቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ በሁላችን በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከእነርሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ተግባረ ዕድ የሚያውቁ ይገኝባቸዋል። ጽሕፈትን የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥን ሾመላቸው። ለወጥ ሥራ የምታገለግል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመብላታቸውም በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅርና በትህትና ተጠብቀው ይኖሩ ዘንድ በየዋሃትና በጾም እንዲሁም በጸሎት በትምህርትና በትዕግስት ተጠምደው ይኖሩ ዘንድ ቅዱስ መጽሐፍን እያነበበ ይተረጉምላቸዋል። በአባቶቹ በጳኩሚስና በቴዎድሮስ ቤት እንደተማረ ይህን የማህበር አስተዳደር ሥራ አሰራላቸው። የመጽሐፍና ሌሎች የማህበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እርሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና ለብፁዕ ቅዱስ አባታችን ለአቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው።
ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ ረፍት፣ ከሐዘን ወደ ደስታ፣ ከሐሳር ወደ ክብር በታላቅ ደስታ ወስድህ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውንና የማይጠፋውን ክብር አቀዳጅሃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅህ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጥህም አለው። ከትውልድ ሀገር ወጥተህ በባዕድ ሀገር ስለኖርክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቅህ የማይፈርስ የማያልፍ የሕይወት ቤትን እሰጥሃለሁ። መታሰቢያህን ያደረገ በጸሎትህም የተማመነውን ሁሉ እኔ በመላእክት ፊት ሞገስንና ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍን የጻፈ እንደዚሁም ያጻፈ የተረጎመውንም እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ አበላዋለሁ፣ የሕይወት ጽዋም አጠጣዋለሁ። በዓልህ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምስሐ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ የጸለየና የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመንና በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ ወይንም በሽታ ወይንም ቸነፈር በቤቱ አይገባም። ድንገተኛ የሆነ የሰውና የእንስሳ ሞትም አይደርስበትም። የእህል ችግርም አይኖርበትም። በንጹሕ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ እደርስለታለሁ። ለቤተ ክርስቲያንህ መባ ያገባ ዕጣን ወይንም ቅባ ሜሮን ወይንም ዘይት የሰጠ እኔ በሰማያዊት መንግሥት ይቀበለዋለሁ። ንጉሥም ቢሆን ለቤተ ክርስቲያንህ የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግሥት ያከብረዋለሁ፣ በጠላቱም ላይ ድልን አቀዳጀዋለሁ። ከመኳንንቱና ከመሳፍንቱ ጋር ሰላምን እሰጠዋለሁ፣ በምድርም ላይ ዘመኑንና ዕድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍብህም፣ መልአከ ሞትም ሊያስደነግጥህ አይችልም። እንደ ነቢያቶቼ እንደ ኤልያስና ሄኖክ ትሰወራለህ እንጂ። በቡሩካን እጆች የቀበርካት እናትህ ዕድናንም በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርበት ለማንም እንዳይታይ እንደ አንበረም ልጅ እንደ ሙሴ መቃብር ይሰወራል። ይችን ቤተ መቅደስህንም ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታትና የጳጳሳት የመቃብራቸው ወይንም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህንን ቃል ኪዳን በሰጠው ጊዜ ክቡር አባታችን ጌታችንን እንደዚህ አለው። አቤቱ በፊትህ ሞገስ አግኝቼ እስከሆነ እናገር ዘንድ ይፈቀድልኝ አለው። ጌታም ወዳጄ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውን ሁሉ ጠይቅ ወይንም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህንን ሁሉ ለሰጠኸኝ እስከ ዘላለሙ ድረስ ስምህ የተመሰገነ የጌትነትህም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ
መታሰቢያዬን ያደረገ የገድሌን መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገስታት፣ የጳጳሳት፣ የክቡራን፣ የመኳንንትና የመሳፍንት ብቻ መቀበሪያ ሆና አትቅር፣ ነገር ግን ለተገፉ ለነዳያን፣ አባት እናት ለሞቱባቸው፣ ለዕውራንና ለአንካሳን መጠጊያ ትሆን ዘንድ ማንኛቸውም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ ሆይ እንደ ቃልህ ይደረግልህ አለው። አባታችን አቡነ አረጋዊም መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይንም ከቅርብ መጥተው ንስሐ ሳይገቡና በድንገተኛ ሞት ሞተው በዚች በአጸደ ቤተ ክርስቲያን የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም እንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳን ቢሆን ይልቁንም በስምህ በተሰየመ በቤተ ክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠሁህ አለው። አባታችን አቡነ አረጋዊም አቤቱ ይህችን ቤተ መቅደስና በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከችና የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራቷ አይጥፋ፣ ሥጋዬና ደሜ በውስጧ በተዘጋጀ ጊዜ ልምላሜና ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ይሁን አለው። አባታችንም መልሶ አቤቱ ይችን መንፈሳዊ ማህበሬን ልጆቼንና ቅዱሳኖቼንም ሁሉ ባርካለው። ይህች ማህበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት፣ ለተራቡት ምግብ፣ ለተራቆቱት ልብስ ትሁን አለው። እነዚህ ቅዱሳን ልጆችህም እልፍ አእላፋት የሆኑ እንደ ባህር አሸዋ እንደ ሰማይ ከዋክብትም ትውልዱ ነገዱ እንደተስፋፋ ዘሩም እንደበዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ ወይንም መቅሰፍት ሰውነትን የሚያዝግ ወይንም የሚያጠወልግ ሕማም ወደ እነርሱ አይቀርብም። አባታችንም መልሶ አቤቱ ይችን የማድርባትን በዓቴንና ከአንተም ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክ አለው። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ትሆናቸውና ከሕመማቸው የሚፈወሱ ዘንድ ባርካትም አክብራትም። ሕመም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይንም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን እምነቱን በተቀባ ጊዜ በእርሱ ላይ ድንቅ ተአምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃሉ ቃል ኪዳን ገባለት። የአባታችን የአቡነ አረጋዊ ጸሎቱና በረከቱ ከወዳጆቹ ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የጻድቁ አባታችን የአቡነ አረጋዊ የመልክ ምስጋና። መልክዓ አቡነ አረጋዊ። ሰላምንና ፍቅርን የተሞላ የከበርክ መምህር አባታችን አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈቶ ከግብፅ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና ነግር ዘንድ አንደበቴን አከናውንልኝ።
ልቦናዬንም ከሐኬት አንቃው። ለዘላለም የሚኖርና ዳግመኛም አስቀድሞ እንደተናገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላይ ይውረድበት። ከበደልና ከርኩሰት የተነሳ ምጽዋት ሆነው ሞገስን ለተጎናጸፉ የራስ ፀጉሮች ሰላምታ ይገባል። የአማላጅነት ክንድህ እንደ አንበሳ ኃይል የሆነ አቡነ አረጋዊ ሆይ ጸብን የሚወድ የጠላቴ ራስ እንደ ዱር ሸምበቆ ይድቀቅ። አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝህ የፊትህ ወዝ ሰላምታ የሚገባህ የማኑሄ ልጅ የማይስተካከልህ ናዝራዊ አባታችን አረጋዊ ሆይ ሁልጊዜ ከሚሰማ ከግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልአክ አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቤንም ከወዳጅህ ቅዱስ ገብረ ክርስቶስ ጋር የተመገብክ አባታችን አረጋዊ ሆይ ወደ ደብረ ሲሄንና ወደ ደብረ ከርቤ አሳርገኝ፣ በታላቅ ማህበር መካከል ከፍ ከፍም አድርገኝ። ዘወትር የማስተዋል መዓዛን ለሚያሸቱ የመንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንክ ጻድቅ አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍህም ሰላምታ የሚገባ አራቱን ማዕዘነ ዓለም በአማላጅነትህ ኃጢአትን የምታስምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። እንደ ዕንቁ የልብስ ጌጦች ደስ ለሚያሰኙ ለጥርሶችህና የአነጋገሩ ጣዕም እጅግ ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቅ አባታችን አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ከእስትንፋስህ ጋራ ለተዋሃደ የከበረ ቃልህና ከወይንም ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነቢየ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየኸውን ህቡ ምስጢረ ምስጢራት እስኪ ንገረኝ ግለጽልኝም። የቅድስናን ሀብል ላሰረ ለክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሊናዬ ውስጥም ሰላምንና እርቅን አሳድርብኝ። ከማህያዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ለተጎናጸፈ ለክቡር ጀርባ ሰላምታ የሚገባ ተጋድሎህ የበዛ ንጹሕ ጻድቁ አባታችን አረጋዊ ሆይ ይህን ምስጋናዬን ተቀብለ ትካዜን የሚያስረሳ ሐዘንን የሚያረግ ደስታን አድለኝ።
የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ፣ የጠላቶቼ መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። በቀራንዮ እንደተተከለው የከበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልም ባበዛም ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስና ኃይሉ ንዑድ ክቡር ለሆነ ክርነ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ለእነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋር ተድላ ደስታም ባለበት በዚያ በመንግሥተ ሰማያት እኖር ዘንድ አማልደኝ። የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽና ማዕጠንትን ከቅዱስ የመሃል እጅህ ጋር በአንድነት ለያዙ ለክንድህ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩመ ኃይል ጻድቁ አማላጃችን አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹሕ የአማላጅነትህ ልብስም እኔን አጎናጽፈኝ። ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችህና በክርስቶስ ፍቅር ለተሞላ ለክቡር ጎንህ ሰላምታ የሚገባ በየጊዜው የወንጌልን ቃል የምታበራልን ፀሐይ አባታችን ጻድቅ አረጋዊ ሆይ እንደ ቲቶ መምህር እንደ ቅዱስ ጳውሎስ የስምህ ሞገስ ከብሩህ ከጨረቃ ክብር ይልቅ ይበልጣል። ስለ ጽድቅ ብለህ ምንዳቤ ረሃብን ለተቀበልክበት ሆድህ ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ የሚገባ የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ የያዕቆብን ይውህና እንደወደደለት እኔ ወዳጅህንም በአማላጅነት እርዳኝ። ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠ ውሳጣዊ ሕሊና ሰላምታ የሚገባ በአማላጅነትህ ምዕመናንን የምትጠብቅ ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ እንዲሆንክ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ከዲያብሎስ አፍ አድነህ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ለቻለ አንጀትህና እንደ እንቁላ ጌጠ ለነዋየ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ ልቦናዬ አንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህ በሕሊናዬ ምድር አብቧልና። መልኩን እንደሚያምር የተጌጠ የራስ ወርቅ ውስጡ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይን ተሰውረሃልና የኬልቂዮ ልጅ የነቢይ ኤርምያስ ወዳጅ የተመረጥክ ነህ። ንጽሐ መላእክት ስለ መታጠቂያ ፈንታ የትዕግስት ማሰሪያ ትጥቁ ለሆነለት አካልህ ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነትህ በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል። የቤተ ሕግ መገለጫዎች ለሆኑ ለጭኖችህና ዳግመኛም እነርሱን ለመሰሉ ጉልበቶችህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዢ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ከቅዱስ ጳውሎስ ጋርም አንድ የሆንክ ጴጥሮስ አንተ ነህ። በሕግና ሥርዓት ስፍራ ከተረከዞች ጋራ ለጽኑ ክቡራት እግሮቼ ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ
በለዓም ካለማስተዋሉ የተነሳ አህያውን እንደገሰጸችው ክፋትንና ተንኮልን የተመሉ ጠላቶቼን ሁሉ አንተ ገስጽልኝ። በፍቅርህ ቀንበር ፈጽመው የያዙ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣን የተሰጣቸው እግዚአብሔር መንፈስ ቅዱስ ላጸናው የእግርህ መርገጫዎች ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅህ የጻድቅ አቡነ ተክለ ሃይማኖት አእላፋት ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግኑሃል። የኃጢአት ጎዳና መሰናክል ፈጽሞ ካላሰነካከላቸው ከጥፍሮች ጋር ለተዋሃዱ የእግሮች ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማህበር ክቡር የሆንክ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴት ፊት እንደተዋረደ እስኪዋረዱ ድረስ ጠላቶቼን አስደንግጣቸው። ሁለንተናው ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ አስቀድሞ ሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶቼን ከተዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክህ አንተን መርጦሃልና እንደ ሁለቱ ነቢያት ለተከናወነ መሰወርህ ሰላምታ የሚገባ ደግና የታመንክ አገልጋይ አባታችን ቅዱስ አረጋዊ ሆይ በ10 አህጉራት የተሾምክ 5ቱን መካሌ የተቀበልክ አንተነ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከወነ መሰወርህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በታላቅ ጉባኤ የአማላጅነትህን ገናናነት እመሰክራለሁና በየዘመኑ እኔን መጎብኘትህን ችላ አትበል። ከመልአከ ሞት ዓይንም በምልጃ ሰውረኝ። የሰውነቴን ሐሳብ ፈጽመህ የምትረዳ ጻድቅ አባት አረጋዊ ሆይ ለክቡር የመልክህ ገናናነት ምስጋናን እየሰጠው እነሆ ይህንን ትንሽ የእጅ መንሻ ቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለመ ተድላ የሚገኝ ፍጹም ደስታን አድለኝ። ምስጢረ መንግሥትህ ኪዳን በውስጡ ተገልጿልና የደብረ ታቦር ምሳሌ ለሆነች ለቅድስት ደብርህ ሰላምታ የሚገባ የመስቀል ጋሻን ያዝክ ኃያል ጻድቅ አባታችን አቡነ አረጋዊ ሆይ ሥጋችን በተገለጠ ጊዜ ወደምታስፈራ ባሕረ እሳት ውስጥ እንዳንገባ እኛ ልጆችህን አድነን። አስኬማ መላእክት እንደመና በውስጧ እንደወረደባት እንደ ደብረ ሲናም ለምትመስል ቅድስት ደብረ ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በሥጋና በነፍስ ኑሯችን ጥፋት እንዳያገኘን ስለ እናተ ቅድስት ዕድና ብለህ እኛን ልጆችህን አድነን። የምስጉን ጻድቅ የአባ እንጦንስና በተጋድሎ የኖረ የአባ መቃርስ ደቀ መዝሙር ሰማያዊ ሰው ምድራዊ መልአክ ጻድቅ አባታችን አቡነ አረጋዊ ሆይ የነጻነት ምድር ኢትዮጵያ የድንቅ ሥራህን ብዛት አይታ ደስ በሚያሰኝ ቃለ ማህሌት አረጋዊ እንደ ፀሐይ አበራ እንደ ኮከብም ደመቀ እያለች ታመሰግንሃለች። ለጸሎት እንደ ምሰሶ ተተክለ እንደ ብርሃን ድንኳን እጆችህን የዘረጋህ እንደ ቅዱስ ጴጥሮስም ወንጌልን የሰበክ ጽኑ መስተጋድል ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረጅምና ቅርንጫፎቹ ብዙ እንደሆኑለት የሊባኖስ ዛፍ ጽድቅህ የበዛ የደብረ ጽባህን የጸሎት መሥዋዕት በምሽትና በማለዳ የምታሳርግ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ደስ የሚያሰኝ የክህነቱ ሽታ ያማረ የምድረ በዳ አበባ የቤተ መቅደስ ምሰሶ የዕንቁ ዘንግ ሰውን የምታረጋጋ መምህራችን
ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ረቂቅ የብርሃንን ግድግዳ የሚሞቅ የፀሐይ ሰረገላ የልጆችና የታላላቆቹ አባት የከበርክ ጻድቅ አባታችን አረጋዊ ሆይ ሰላምታ ይገባሃል። ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5000 ሰዎችን እንዳጠገበ በየዓመቱ በረከትን የምታድል ጻድቅ አባ አረጋዊ ሆይ ለአንተ ደቀ መዝሙሩም ሰላምታ ይገባሃል። ጤናና ሰላምን ስጠን የምንልህ መምህራችን ጻድቅ አረጋዊ ሆይ ዳግመኛም ሰላምን ያድለን ዘንድ ዘወትር የሚጠብቀን ጸሎትህ ከእኛ ጋር ይሆንልን ዘንድ ሰላምታ ይገባሃል። አቤቱ የጻድቁ አባታችን የአቡነ አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስም ዘወትር በየጊዜውና በየሰዓቱ ሁላችንን ሕዝበ ክርስቲያንን በምሕረትህ ጠብቀን ለዘላለሙ አሜን። በወርሃ ሰኔ በ14ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራና ዮሐንስ፣ አብጥልማና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምንሁር ከሚባል አገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባል ከሁለት ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል አገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ። ነገር ግን ቀስቶች አልነኳቸውም። ሁለተኛም እሳትን አንድደው በሚነድ እሳት ምድጃ ውስጥ ጨምሯቸው ዘንድ አዘዘ። እንደዚሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ የምንሁር አገር ድረስ ጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ነገር ግን በእነርሱ ላይ ምንም ጉዳት አልደረሰባቸውም። ከዚህም በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከየምንሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ሥጋውን ወሰዱ። ውብ የሆነች ቤተ ክርስቲያንንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ተአምራት በብዛት ተገለጡ። እንዲሁም የእነዚያን የሦስቱን ቅዱሳን የፊልጶስን የአብጥልማንና የዮሐንስን ሥጋቸውን ከየምንሁር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነዟቸው። ጥሩ ቤተ ክርስቲያንንም ሰርተው ሥጋቸውን በውስጡ አኖሩ። ከእነርሱም ቁጥር የሌለው ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን አምላከ ቅዱሳን ልዑል እግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።